ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሪ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። እንግዲህ ተወዳጅ ሆነውን ኖላዊ ድራማ ይዘላችሁ ቀርበናል። ቪዲዮውን እስከመጨረሻው አዳምጣችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ዛሬ ላይ ያው እንግዲህ እንዳየነው ወይዘሮ ባዩሽ ከእስር ተለቃለች። በጣም ደስ ብሏት እንግዲህ አየሩን በጥሩ ሁኔታ እያጣጣመችና እየማገች ትገኛለች። አቶ በቃሉም እንግዲህ ለመኪና ውስጥ ተቀምጦ እየጠበቀ ነውና እንዴ ይሄንን አየር ትምገዋለሽ አይደለ ሲላት ይሄን ያህል ነጻነት ያስደስት ነራል እንዴ ነጻነት ምናምን እያለች ምክንያቱም ያው ካሁን በፊት እስር ቤት ገብቼ ስለማላቅ እያለችም ትነግረዋለች። እና ስልኳን እንግዲህ ስትከፍተው እርግብ ደውላላታለች ማለት ነው። እርግብ እንግዲህ እንዴ አልሞተችም እንደ እርግብ ትለዋለች። አቶ በቃሉም ሞታለች ብሎ እንግዲህ በውሸት መረጃ እየነገራት ነበረ። እሷም እንግዲህ የታለች ሞተች ይኸው ቴክስት አድርጋልኛለች ደውላልኛለች እውነቱን ንገረኝ በቃሉ እርግብ ሞታለች ወይስ አልሞተችም ትለዋለች ማለት ነው። ሞታለች አልኩሽ እኮ ሞታለች ይላታል። ከዛ እሷም እንግዲህ እንድትዋሸኛለች ትልና ከመኪናው ተወርድና እንግዲህ ለብቻዋ ጉዞ አቶ በቃሉም በጣም ይናደዳል። ለምንድነው ነገሮች ሁሉ የማይሳካልኝ እያለ በጣም እየተናደደ ይገኛል ማለት ነው። እንግዲህ ከእስር ስትወጣ በነገራችን ላይ ሽጉጧን አልሰጧትም፣ ሁሉንም ነገር ሰጥተዋታል። ግን ሽጉጡን እኛ ጋር ይቆያል ለጊዜው ብለው ሽጉጡን ይዘውባታል። እሷም እንዲሰጧት ጠይቃ ነበረ። ተነገርሽ እኮ ሽጉጡ እዚህ ይቆያል ተብለሻል። ሌላ የቀረሽ ነገር ካለ ጠይቂንና ከሆነ ፈርሚና ሂጂ ብሏታል ማለት ነው። እሷ ምንም አማራጭ ስለሌላት ጥላ ሄዳለች ሽጉጧን። እርግብዬ እንግዲህ ማንን እንግዲህ ተምቹን እየተንከባከበች ነው። እንግዲህ በሳህን ምግብ ቋጥራ ምናምን ልትሄድ ስትል የሜላት እናት በሩ ላይ ትደርስባታለች። በጣም ተደነግጥና ወደ ኋላ ትመለሳለች ማለት ነው። ወይም ማማ ለምን መጡ መቼ መጡ ብላ ትቀበጣጠራለች። እንዴ ምን ሆነሻል? ለምንድነው እንደዚህ ሆንሽው? ደንግጠሻል እኮ ደግሞ ሳህኑ ምንድነው ስትላት የምን ሳህን እንዴ ያሽው ነው? ኧረ እኔ ሳህን አልያዝኩም ትላለች። እርግብ ድንብላል ያሽው ምንድነው ታዲያ? ኋላ እጅሽ ላይ ያለው ሳህን አይደለም እንደ ስትላት ለማንኛውም የሆነ እንትን እኮ የሆነ ልጅ ታማ እሷን ለመጠየቅ ነበረ የሚሄደው ስትልም የሜላት እናትም ሂጂ በቃ ትላታለች። እንዴ አሁንማ በቃ ቀራለሁኝ እርስዎ መጥተው እንዴት ትቻችሁ ሄዳለሁ ስትል እንግዲህ እንዴ ሲሆን እኔ አብሬሽ ሂጅ ልጠይቅ ማለት ሲገባ ጭራሽ አንቺን ላስቀረ ነው በሂጅ ትልና እንግዲህ ባይሆን ያቺ ሜላት ሳትመጣ ቀድማሽ መታ ሳትጮህብሽ በሂጅ ትላታለች። እሷም እንግዲህ እሺ ትልና ትሄዳለች ማለት ነው። እናም ድንብላል እንግዲህ ተምቹን ፍለጋ ዞራ በስተመጨረሻም እንግዲህ ተስፋ ቆርጣ ወደ ቤቷ ልትሄድ ስትል እንዳጋጣሚ ታገኘዋለች። ተምቹ በነገራችን ላይ በቃ ሲጋራ እንኳን ከኪሱ ጠፍቷል። ያለው ገንዘቡ ሁሉ ከኪሱ በጣም ጨርሶ ምናምን በጣም በሚያሳዝን ሁኔታ ላይ ተቀምጦ እያለ ቆይ አሁን ምንድነው የምበላው እያለም እርቦኛል እያለ እንግዲህ ለብቻው እያወራ ያንጎራጎረ እንግዲህ እርግብ እያጀረ እርግብ አልኩኝና አፌ ላይ ድንብላልዬ እንግዲህ በነፍሱ ደርሳለታለች። እናም እንዴ አንተ ደግሞ የጠፍተክ ነው? እኔ እኮ ተስፋ ቆርጬ እኮ ወደ ቤቴ ልሄድ ነበረ ስትለው እንግዲህ አጣሽኝ አይደለ ይላታል። እዛ ከሁሌ በማገኝብህ ቦታ ላይ እዛ ላይ የለህም ስትለው ቡሌ ፍለጋ ነበረ እየዞርኩኝ ያለሁት ግን አንድም ሰው የለም የሚሰጠኝ ሲል የምን ቡሌ ስትለው የሚበላ ነው እያለት ነበር። ወይ አፈር በበላሁት ትልና ይዤ ልመጥቻለሁ ምናምን ትልና እንግዲህ ያንን ምግብ ትሰጠዋለች። እነሱም በጣም የሆነ ደስ ይለዋል። እንዴ ምርጥ ነው እያለም እንግዲህ ላጉርስሽ እንደ ይላታል። ወይ ኧረ ለራስህ ብላ እያለችው እንግዲህ እሱም በቃ በጣም በችኩል ነበር ያው ስለራበው በችኩል ይበላል። እና ምንድነው ደግሞ ጸጉር ሁሉ ጭብረረረኩ ብሏል ስትለው አትቆረጥም ስትለው አንቺ ስለ ጸጉር ታስቢያለሽ እንዴ ወደ ሆዴ የሚገባ ነገር ጠፍቶ ይላታል። እና በቃ ለማንኛውም ብላና የሆነ ትታጠባለክ ትለዋለች። በምንድነው የምታጣው ሲል ችግር የለውም የሆነ መላ እንፈልጋለን ትለዋለች። እና ወደ ሰፈር እንግዲህ ይዘው ትሄድና በባሌ ውሃ ለምና በውሃ ተጫውተው በቃ የሆነ ያ በነገራችን ላይ
ዲፕርቱን ሁሉ አስለቅቃለት በውሃ ሁሉ እየተራጨው ምናምን እናሳቁ ሁሉ እስከሚመለስ ድረስ ማለት ነው። ሁሉ እንግዲህ እርግብ ደግሞ እንግዲህ ፍቅር ባሊያ ወይ በስላሴ እርግብ አልኩኝ። ምንድን ነው ጉዱ? ድንብላል አሁን ላይ በነገራችን ላይ ከተምቹ ፍቅር ሊይዛት ነው። እሱም ቢሆንም ምንድን ነው ያለው? ለምንድን ነው እኔ እሷን ሁሌ የማስበው ብሎም ድንብላልን እያሰበ ይገኛል ማለት ነው። እና አሪፍ ነው በነገራችን ላይ ድንብላልና ተምቹ ቢጣመሩ ደስ የሚሉ ጥንዶች ይሆናሉ። በነገራችን ላይ እርግብ የሆነ ገንዘቡን ብላ ነው እንጂ እውነት አፍቅራ አይደለም። ይችኛ ግን የሆነ በቃ ማለት ሁሉን ነገሩን የምትቀበለው ሴት ነችና ተምቹና ድንብላል እንግዲህ ያው እንደሚጣመሩ ተስፋ እናደርጋለን። እናም ሀንዬ ደግሞ እንግዲህ ከዛ በፊት እንግዲህ ባዩሽ በጣም ተናዳ ከውጭ ትገባለች። ምን ሆነሽ ነው ትላታለች። እንዴ ሊፈቷት እኮ ነው ባዩሽ እኮ ከስር ልትለቀቅ ነው ትላታለች። እንደ እኮ ነው ስትል እኔም አልገባኝም እማዬ ትላታለች ማለት ነው። እና እንደዛ ሲባሉ ደግ አረገችሽ ይልሽ ነበር እንደው ልጅ ሆነሽ እንጂ ስትላት፣ ወይ እማዬ ደግሞ በቃ እኔና አንቺ በሆነው ባልሆነው መጨቃጨቅ አለብን ስትል፣ ባክሽ አሁን ተነሽና የሚበላ ምግብ አምጪልኝ ስትላት፣ እንዴ እርግብ የለች ድንብላል የለችም እንዴ ስትላት፣ እሷም ይኸው ገና ጠዋት የወጣች እስካሁን አልተመለሰችም ትላታለች። እንዴ ይች ልጅ ቆይ እንዴት ነው የጠገበችው? ጭራሽ ያለ ፈቃድ ከቤት መውጣት ጀመረች እያለኝ አሁን ተነሽ ምግቡን አስሪና አምጪልኝ ትላታለች። እሺ በቃ ሰርቼ አመጣልሻለሁ ትልና ያን ምግብ እንግዲህ ሰርታ ምናምን ታመጣላታለች። እና ድንብላልዬ እንግዲህ ያው አለሟን እየቀጨች ነው ከተምቹ ጋር። የእዝራ ደግሞ የድሮ ፍቅረኛው አሁን ላይ ያን የሚወዳት ልጅ ምንድነው ወድሻለሁ ሲላት እሷም የሆነ ከፍ ዝቅ አድርጋ ነበር የተናገረችው። በስተመጨረሻ ላይ እንግዲህ ትወደኛለህ አይደለ? ከወደድከኝ የሆነ ስራ እንድትሰራልኝ እፈልጋለሁ ብላ እሱ ምንድነው ሀንዬን እንድትገልልኝ እፈልጋለሁ ብላ ትእዛዝ ትሰጠዋለች። እሱም እኔ በጭራሽ ሰው መግደል አልችልም አልፈልግም ሲላት፣ ድሮም እኮ ወንድ እንዳልሆን ካውቃለሁኝ ትለዋለች ማለት ነው። ወንድነት ለመባል ሰው መግደል አይደለም ሲላትም እንግዲህ እሷም ያው በወንድነት የሆነ ተመጻድቃበት ትሄዳለች። በዛ ላይ ደግሞ በቃ አንድ ቀን ሰጥቻለሁኝ አስበህበት ካልነገርከኝ ትለውን አስበህ እንድትነግረኝ እፈልጋለሁ አንድ ቀን ሰጥቻለሁ ትለዋለች። እሱም በመጀመሪያ ያው እንግዲህ እምቢ ብሏታል። ግን እሷ ምንድነው አላማዋ ሀንዬን አሁን ብትገደል እዝራ ከሷ ጋር በጭራሽ የሚሆን ሰው አይደለም፣ አይሆንም ማለት ነው። እናም በነገራችን ላይ እዝራና ደግሞ ሀንዬ በጣም ጥልቅ ያለ ፍቅር ውስጥ ገብተዋል። እየተጻጻፉ ነው እንግዲህ ተኝታ ነበርና ሀንዬ ከአያቷ ጋር ተነስታ እየተጻጻፈች አያቷ በነገራችን ላይ እየተመለከተቻት ነው። ግን በስተ መጨረሻ በጣም ጮክ ብላ ስትስቅ አያቷ ትነሳለች። ምንድነው ስትል፣ እንዴ አያቴ ያልተኙም እንዴ ትላታለች። እንዴ በልተኛ ሳቅሽ እኮ እንኳን ለኔና እኮ ለጎረቤት ይረብሻል ስትል፣ ሳኩኝ እንዴ ትላለች ሀንዬ። አዎ ስቀሻል ስትል፣ ማንን ነው የምታወራው ትላለች። አወራሁኝ እንዴ ትላለች ማለት ነው ሀንዬ። እና የሆነ ሜሴጅ እንግዲህ ሲገባላት፣ ይኸውልሽ ሀንዬ አንቺ አሁን እድሜሽ ደርሷል፣ ስለዚህ ምንም የምትሳቀቂበት ጊዜ ላይ አይደለሽም ያለሽው ትላታለች ማለት ነው። አረ እንደዛ አይደለም ማማ ስትልም እንግዲህ ከዛ መልሽለት እንጂ ምኑ እንደ ስልክሽ እኮ እየጮኸ ነው፣ ለምንድን ነው ስልክሽን የምትጥዩ ትላታለች። አይ ደህና ደሩ እያለ ነው ስትል፣ ቆንጆ ነው ግን አይደለ ትላታለች። ምኑ ስትል፣ እንደ የምታወሪው ልጅ ነው ስትላት፣ ማለት የኛ ዘር ስልክክ ያለ ቆንጆ ነው መቼም ዘር አታበላሽም አይደለ እያለችም እንግዲህ አያቷ ትመክራታለች ማለት ነው። እና ቤተኝ ለማንኛውም አትደናበርብኝ ደንባራ እያለችም እንግዲህ እሷም ሀንዬም እንግዲህ ትተኛለች ከአያቷ ጋር። እርግብ ደግሞ በጎን እንግዲህ ተምቹን እያሰበች የሆነ ጥልቅ ያለ ፍቅር ውስጥ ገብታለች ምናምን። እና ባዩሽ ሜላት ትመጣና፣ እንዴ አንቺ እርግብ ወይ ዛሬ እርግብ አፌ ላይ መጣለች ድንብላል ስትላት እንግዲህ በጣም ትደነግጥና፣ ወይ አቡዬ ድረሱልኝ እንዴ ምን ልትሰሩ ነው በዚህ በጨለማ የመጡ ስትል፣ እኔማ አንቺን ላውራሽ ነው የመጣሁት፣ ምን ሆነሽ ነው አንቺ ራሱ ለብቻሽ የምትገለፍጪው ትላታለች። ኧረ ሳኩኝ እንደ ትላለች። አዎ ይሳሽ ነበረ ይኸውልሽ ውሎሽ ግን የት ነበርሽ ውሎሽ ስትላት፣ የታመመች አክስቴ ላይ ሄጄ ነው ስትል፣ ውሎ ግን ሁኔታሽ የሆነ አክስትሽን ያየሽ ሳይሆን ከወንድ ጋር የዋልሽ ነው የምትመስለው። ይኸውልሽ እርግብ እኔ በጣም ለክብር የምጠነቀቅ ሰው ነኝ። የሜላት ሰራተኛ ድቃላ ይዛ መጣች መባልን አልፈልግም። ስለዚህ
እዚህ ቤት ወንድ የሚባል ይዞ መምጣት አይቻልም ትላታለች ማለት ነው። አረት እንደዛ ይባላል ስትል አይ ነገርኩሽ፣ እንደነገርኩሽ ነው ለክብር የምጠነቀቅ ሰው ነው ብላም እንግዲህ ትነግራታለች ማለት ነው። ተምቹ በነገራችን ላይ ዛሬ ላይ ደስ የሚል ጊዜ ነው ያሳለፍኩት። ሳቄን ይዛብኝ ሄዳለች ብዬ ነበረ፣ ለካ ሳቄን ይዛብኝ አልሄደችም ይላል ማለት ነው። እሱም እርግብም እንግዲህ ድንብላል እንግዲህ ምን ትለዋለች? ሳቅ እንዴ ትለዋለች። አዎ በጣም እናት አዳም ሳቃን ይዛብህ እንዳልሄድ ያረጋገጥክ ስትለው በጣም ብዙ ነገር ትለዋለች። ይኸውልህ ከእርግብ ጋር እያለክ ሀዝነክ ሊሆን ይችላል፣ ግን የወደፊቱን ነው ማሰብ ያለበት ስትለው እርግብ ጋር ሆኜ ሳይሆን ያዘንኩት እርግብ ትታይ ስትሄድ ነበረ ያዘንኩት። አሁን ላይ ግን ሳቄም ጨዋታዬም ይዛብኝ እንዳልሄደች አረጋግጫለሁኝ ይልና ከልብ አመሰግናለሁ ብሎ እንግዲህ እጇን ሰም አድርጓት ይሄዳል ማለት ነው። ተምቹ በነገራችን ላይ አሁን ላይ ድንብላል ባትረዳኝ ማን ሊረዳኝ ነበረ? ድንብላልን ወደ ህይወት ያመጣልኝ አምላክ ተመስገን እያለ እንግዲህ ፈጣሪውን እያመሰገነ ይገኛል። አዎ የእውነት በችግሩ ጊዜ እንግዲህ ድንብላል ነች ከጎኑ የነበረችው አይዞክ እያለች ምግብ እንግዲህ ከሜላት ጋር እንግዲህ እየተገላመጠች ቢሆንም ምግብ ይዛለት እየሄደች ህይወቱን እንግዲህ እያቆየችለት ያለችው ድንብላል ነች። እውነት በጣም ደስ የምትል ነው። በነገራችን ላይ እንግዲህ ይቺ ደግሞ የእዝራ ፍቅረኛ እንግዲህ የተባለችው ሀንዬን እንግዲህ ያው ማስገደል አለብክ ብላው ነበረና እንደተመለከት ነው። ከዛም እሱም እንግዲህ በመጀመሪያ ደውሎ ጠርቷት ይህንን ነገር ማድረግ አልችልም፣ ሌላ ነገር ዘዢ ብሏት ነበረ። ይህንን ነገር ካላደረክ መቼም ቢሆን አጠገቤ እንዳትደርስ ብሏት ነበርና በስተመጨረሻ ቢሆንም በዚህ ሀሳቡ ተስማምቶ እንግዲህ ተስማምቷል። በዛ ላይ ደግሞ አሁን ላይ ደግሞ ሜላት እንግዲህ በጣም እየተጨነቀኝ ነው። እሱ ምንድነው ባዩሽ እንግዲህ የመጨረሻ ታርጌቴ ገንዘብሽ ሳይሆን መስፍን ነው ብላት ነበረ። ይህ ነገር ምንድነው እያለች በጣም ተወዛግባለች። ለሀንዬ ይህንን ነገር ስትነግራት ለአባዬ ንገሪውና እሱ የሚያውቀው ነገር ካለ ይነግርሻል ብላታለች። እንግዲህ ሜላትም ይህንን ነገር ለመስፍን ለመናገር እንግዲህ ተገዳለች። እንግዲህ ጠይቀዋለሁኝ እያለች ነው ማለት ነው። እንግዲህ በስተመጨረሻ እንግዲህ ሀንዬን እንግዲህ በድንጋይ ከኋላ ሀንዬ በነገራችን ላይ መሞት የለባትም ብዬ ነው የማስበው እና ከኋላ እንግዲህ ተከትሏታል። ይህንን ነገር አርጌ ጽዮንን የራሴ ማድረግ አለብኝ ብሎ እንግዲህ ልጁ ተከትሏታል በጨለማ። ውድና የተከበራችሁ የቻናል ቤተሰብ ቪዲዮ እስከ መጨረሻ አዳምጣችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ባይ ባይ።